እኔ ትናንትና አንድ ሰው ነግሮኛል። ሰው ስለነገረኝ ነው፣ እግዚአብሔር በሚያውቀው ሰው ነው የነገረኝ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ ኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመዝገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም፣ አሁንም አላውቃትም። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ይሁን ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ይነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱ ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው እኮ። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም ያደላ ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ የምነግራችሁ እኔ ሃይማኖቷን ምን ይሁን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው።